ትንሽ ከትምርት ጋር በተያያዘ አንዱ ለሶስት ነገር ላንሳላችሁ ግድ የለም መሰረታዊ ነገር የሚመስለኝ ለውቀታችሁ እንዲሆን አንደኛ ትምርት በራሱ ግብ አይደለም is not end by itself ትምርት ለሆነ ለፈለጋችሁት ነገር ግብ ማስፈጸሚያ መሳሪያ ነው በደንብ ያዙልኝ ጻፉልኝ መሰረት thank you ጽሁፍሽንም አይቻለሁ በመምርነት ዙሪያ እንደዛ ነው የማምነው ትምርት በራሱ ግብ አይደለም የመጨረሻ ግብ አይደለም አንድ ሀገር ዩኒቨርሲቲ ስትከፍት ኮሌጅ ስትከፍት ሃይ ስኩል ስትከፍት ግቧና መዳረሻዋ ዲግሪ ያላቸው ተማሪዎች ማፍራት ማስተርስ ያላቸው ተማሪዎች ማፍራት ፒኤችዲ ያላቸው ተማሪዎች ማፍራት አይደለም ምንድነው ግቡ ያቺ አገር ለምትከተለው ህግና ስርዓት ፖሊሲ የኢኮኖሚም የህግም ማህበራዊም ለሱ ማስፈጸሚያ የሚሆኑ ሰዎችን ማፍራት ነው ለዚህ ነው ምርጫ ውድድር ያለው እቺን ፖይንት አስምሩልኝ በደንብ ስለዚህ ያገሪቱ የኢኮኖሚ አቅም የአገሪቱ ፖሊሲ የገዢው ፓርቲ ከሆነ ፍላጎት የትምርት ስርዓቱን ይቃኘዋል ብትወድም ብትጠላ አገሪቷ ሶሻሊስት ስርዓት በነበረችበት አይ እኔ ሊበራል ኢኮኖሚ ነው መማር ያለብኝ ብለ ልትሄድ አትችልም አብዛኞቹ ኢኮኖሚ የተማሩት ኢትዮጵያ በዛ ሰዓት ሶሻሊስት ኢኮኖሚ ነው የተማሩት it matters የምትከተለው ሌሎች ፖሊሲዎች የግብርና ፖሊሲ መሪ ቅድህ የኢንዱስትሪ ፖሊሲ የቱሪዝም ፖሊሲ የቴክኖሎጂ ፖሊሲ ማተር ያደርጋል የትኛው ነው መሪ ቅድህ የትኛው ነው እናት ቅድህ የትኛው ነው የቅዶች ሁሉ ቅድ የቅዶች ሁሉ ቅድህ ኢንዱስትሪ ቢሆን የትምርት ፖሊሲ የሚቃኘው በኢንዱስትሪ ነው የትምርት ቅድህ የመንግስት ቅድህ ግብርና ቢሆን ግብርና መር ነው ብትል የዩኒቨርሲቲዎች ኮሌጆች የሚቃኙት በግብርና ነው አንተ ግለሰብ አይደለም የሚወስነው እዚህ ምሳሌ በያድግ ጊዜ 70-30 የሚባል ነበር ምናልባት መረጃው ከሌላችሁ 70-30 ታውቃላችሁ እኔ ስለነበርኩበት ማለት ነው ሊያከራክር ሊያናድል ልክ አይደለም ምናምን ልትል ትችላለህ ግን 70-30 ፖሊሲ ነበር የዩኒቨርሲቲ ፖሊሲ 70-30 ይባላል ስንቶቻችሁ ነው የምታውቁት እየተናገርኩ 70-30 ጻፉልኝ የምታውቁ ሰዎች 70-30 የዩኒቨርሲቲዎቻችን ምንከተለው ፖሊሲ ነበር የነበረው እኔ ስለነበርኩበት ማለት ነው ገዢው ፓርቲ ውስጥ በስነ ስርዓት የተጻፈ 70-30 በስነ ስርዓት የተጻፈ ነው 70% ምደለድለው አለ 30% ምደለድለው አለ thank you ወጣቶቹም ታውቁታላችሁ ምን ማለት ነው 70-30 70% የዩኒቨርሲቲ ተማሪዎች የሚደለደሉት ናቹራል ሳይንስ ላይ 30% የሚደለደሉት ሶሻል ሳይንስ ላይ ያልነበረም ያ መንግስት በወቅቱ አሸናፊ ነኝ ብሎ ስላሰበ 70-30 ኢምፕሊመንት አደረገ ስለዚህ ከዛች ሀገር ውስጥ ዩኒቨርሲቲ ገብተው ከሚመረቁ 70% የሳይንስ ተማሪዎች ናቸው 30% የባችለር ኦፍ አርት ይሆናሉ 70% ባችለር ኦፍ ሳይንስ ይሆናሉ ያ
ያዝልኝ ቡራ ከረዩ ነው የምትለው? ካልተመቸህ ይሄ መንግስት የያዘው 70-30 ተቀይረዋለ። ነገ በሚቀጥለው 6ኛ ምርጫ ላይ መጣ እኛ 70-30 አንፈልግም ብለ ተቀይረዋለ። ተቀይረዋል አሁን መሰለኝ። ግን ያኔ መንግስት ነው 70 የኔ ትምርት ትኩረቴ ሳይንስ ነው፣ ተፈጥሮ ሳይንስ ነው። ስለዚህ ከማስመርቃቸው ተማሪዎች 70% ስደለደል ሳይንስ ነው ምደለድለው። ውልትለው አይፈቀድም። አረቡራ ከረዩ ህዝባዊ ቢተኝና ልጠራ ነው። ቀጠለ መጡና 10ኛ ክፍል ሃይ ስኩል ያልቃል። 11ኛ እና 12ኛ ፕሪፓራቶሪ ነው። 3 አመት ነው ዲግሪ ተባለ። ቡራ ከረዩ ተባለ። 3 አመት ዲግሪ ብዙዎቻችሁ አልተመረቃችሁም። ያውም ኢንተርናሽናሊ ስትወጡ አደጋ የምትገቡበት። ያው ኢንጂነሮች ምናምን ዳአሸን ተመረቁ። ሳቹሬት አደረገ። እንደውም እንግዲህ በጣም ተፈላጊ የነበረው ኢንጂነሪንግ ሳቹሬት እንዳደረገ አስታውሳለሁ። ሳቹሬት በቃ ማርኬቱ ከሚችለው በላይ ኢንጂነሮች ግራጁዌት አደረጉ። የሳይንስ ሰዎች በዙ በጣም። ስለዚህ የአንድ ሀገር የትምህርት ፖሊሲ የገዢው ፓርቲ የመንግስት ፖሊሲ ነው። አንድ ሲሪየስሊ እንድታቁ የምፈልገው ነገር እሱ ነው። አንተ አይደለም ማተር የምታደርገው። ካልፈለክ በህዝብ ገንዘብ እየሆነ ስለምትማረው አይ እኔ ኢኮኖሚክስ ነው የምማረው፣ እኔ ኢንጂነሪንግ ነው የምማረው፣ እኔ ብለህ ቴክኖሎጂ የሆነ ነገር ነው የምማረው፣ ሰርቪስም አልሰጥም ምናምን ካልክ የህዝብ ገንዘብ ስለሆነ እዚህ ያለው መንግስት ማኔጅ የሚያደርገው የህዝብ ገንዘብ ስለሆነ በአቅምህ የግል ጋር መሄድ ትችላለህ። ማንም አያስገድድህም። ማንም አያስገድድህም በሱ። አንደኛው ቁም ነገር እሱ ነው። ሁለተኛ ትምህርት ከአጠቃላይ ያገሪቷ ፖሊሲ ብቻ ሳይሆን ከማህበረሰብ ጋር የተሳሰረ ነው። ማህበረሰብ ምንድነው የሚፈልገው? በርግጥ ለህዝብ የምታስብ ከሆነ ጥላውን ያረፈቀን የሚለው መጽሐፌ ላይ ሶማሌ ተደሱ ብዙ ጊዜ ሲያነሳ ታነሳለሁ። መጨረሻ ቻፕተር መሰለኝ የሆነ ቻፕተር ላይ የካፊቾ ልጆች የሚል ርዕስ አለኝ። ሌላ ጊዜም ዴቨሎፕ አድርገዋለሁ ብዬ አስባለሁ። የካፊቾ ልጆች የሚል መጽሐፉ ላይ ያለ ምዕራፍ ነው። የካፊቾ ልጆች አይ ዶንት ኖ ካነበባ ኢንተረስቲንግ ስቶሪ ነው። በጣም በፖለቲካ ህይወቴ በመንግስት ኃላፊነት ህይወቴ እጅግ በጣም ከምቀናባቸው ሰዎች አንዱ ባይዘው የካፊቾ ልጆች ነው። ያው ውስጣቸው የሆነ እርስ በራስ መጓተት ምናምን አለ፣ ግን ብዙም አብሬያቸው ነበርኩኝ መሰለኝ አንዳንዶቹ ጋር በቃ የልብ ናይ እንደ ካፊቾ ልጆች የሚያስቀኑኝ የሉም። በነገራችን ላይ አንዳንዱ በመጥፎ እንደዚህ 9 ልብ ብለው አንዱ ያወራሉ ምናምን አለን ምናምን ብለው የጻፉብኝ የተሳደቡኛሉ። እኔ እንደሱ አይደለም የጻፍኩት ይሉኝ ነበርና አንድ ነፍሰውን ይማረውና እንደ አረፈ ሰማው ጸጋዬ ለማርያም ይባል ነበር። አሁን የሰብአዊ መብት ኮሚሽን ኮሚሽነሩ በፊት የሚኒስትሮች ምክር ቤት ኃላፊው ነበር ብርሃኑ አዴሎ ምናምን እንኳን ራቅ ይላል ከኛ፣ ግን በጣም የልብ ጓደኞቼ ነበሩ። እነ ዶክተር የትምህርት ቢሮ ኃላፊው ዶክተር ዘሪሁን የካፊቾ ልጆች ትንሽ ላጫውታችኋል ስለ ካፊቾ ልጆች። ካፋ ማለት ነው። በጣም ይገርሙ ሰዎች ናቸው። እንደው ከሶሳይቲው ጋር አያይዘን ጭንቅላታችሁ ውስጥ እንዲቀመጥ ስለፈለኩኝ ነው።
ነጸጋይ ዶክተር ዘሪሁን ዶክተር አሸብርንም ጨምሮ ያው ከሱ ጋር ግን ባላንጣ ናቸው ቀደም ያልኳችሁ አዴሎን ተስፋ ብራኑ አዴሎን ጨምሮ ሌሎችም አሉ አሁን ስማቸውን የዘነጋዋቸው አንደኛ ያው ኑሯቸው አዲስ አበባ ነው አይደል በቀጥታ ከማህበረሰባቸው ጋር ግንኙነት አላቸው ኢን ኤንድ አውቱን የካፊቾን ያውቃሉ ማነው የዞን አመራሩ ማነው የወረዳ አመራሩ ማነው የቀበሌ አመራሩ ማነው ህዝቡ የሚወደው ማነው የሚጠላው ያውቃሉ እንግዲህ ያለኝን ዕውቀት ነው ያነሳለው ነብራና አዴሎ አሁን የሰባይ መብት ኮሚሽነሩ ማለት አሁን ከሶሳይቲው ጋር ላያይዝላችሁ ነው የካፊቾ ልጆች አሁን አላቅም የዛን ጊዜው ነው ምነግራችሁ ሊስት አላቸው ምን ሊስት እንዳላቸው ታውቃላችሁ የትኛው ዩኒቨርሲቲ የትኛው ተማሪ የካፊቾ ልጅ እንዳለ ሊስት አላቸው ነጸጋይ ለማርያም አሁን ነፍሱን ይማረው በኮቪድ እንዳረፈ ሰማው የአዲስ አበባ ፍትህ ቢሮ ኃላፊ ነበርው ማለት ካን ኢማጂን መቀሌ ውስጥ የሚማራውን የካፊቾ ልጅ ያውቁታል ሊስት አለ ጸጋይ ጋር ሊስት አለ አዳማ ዩኒቨርሲቲ የሚማራውን የካፊቾ ልጅ ሊስቱ አለው አርባ ምንጭ ዩኒቨርሲቲ ጅማ ዩኒቨርሲቲ ወዘተ በሁሉም ዩኒቨርሲቲዎች የሚማሩ የካፊቾ ልጆች ሊስቱ ነጸጋይ ጋር እንግዲህ አዲስ አበባ ናቸው ልጆቹ ፍሬሽማን ልክ ኢሲኤልሲ ሲያመጡ ገንዘብ አዋጣው ይዘዋል ይሄዳሉ ኦሪንቴሽን ሊሰጡ እነጸጋይ ካፊቾ ነው የሚሄዱት ይሄዱና ተመልከቱ እንግዲህ ኢሲኤልሲ ነው አይደል የሚባለው ኢሲኤልሲ ግራጁዌት አድርገው ልጆቹ ወደ ዩኒቨርሲቲ ሊገቡ ነው ሊወስኑ ነው የት እንደሚሄዱ ምን እንደሚማሩ እነጸጋይ ቁጭ ብለው ከተማሪዎቹ ጋር አብረው ይወስናሉ ሶሳይቲያችን የሚፈልገው መምህር ነው አብዛኞቻችሁ ወደ መምህርነት ግቡ ቀጥሎ ሶሳይቲያችን የሚፈልገው የህግ ሰው ነው ወደ ህግ ግቡ ቀጥሎ ሶሳይቲያችን የሚፈልገው ይሄንን ነው ብዙዎች የጥርስ ህክምና ውስጥ ይገባሉ ልጆቹ እንደሚሰሟቸው ታውቃላችሁ ነጸጋይ እነ ዶክተር አሸብርን ወይም እነ ብራኑ አዴሎን እነ ዶክተር ዘሪሁን ቦንጋ ሄደው ማለት ነው ከዛስ ሲገቡ ብርድ ልብስ ገዝተውላቸው ምኑን ብለው እነዛ ልጆች ሶሳይቲያቸው ዲማንድ የሚያደርገውን ነገር ነው የሚማሩት የሚያጠኑት አብዛኞቹ መምህራን ነው የሚሆኑት ቀጥሎ የጥርስ ሐኪም ከዛ ሎየሮች ናቸው ህግ ነው የሚማሩት ሲማሩ እንኳን የካፊቾ ልጆች ማህበረሰባቸውን አስበው ነው የሚማሩት ሶሳይቲያቸውን አስበው ምንድነው ዲማንዱ ብለው የጎደለው ምንድነው ማህበረሰባችን ብለው መታደል አይደለም ይሄ አሪፍ ኤክስፒሪየንስ አሪፍ ልምድ አይደለም ልንወስደው የሚገባን ልምድ አይደለም አዲስ ኮምፓሶች ከዛስ ግራጁዌት ሲያደርጉስ በአዲስ አበባ ደረጃ አዳራሽ ተከራይተው ግራጁዌሽን አብረው ነው ግራጁዌት የሚያደርጉት የጋራ ዝግጅት አላቸው የግራጁዌሽን አያስቀናም እኔ ያየሁትን ያይን ምስክር ስለሆንኩኝ ነው ይሄን የምናገረው የሶሳይቲን ጋፕ አይተ የምትማረው ነገር ያንን የሶሳይቲን ጋፕ የሚሞላ ሲኒየሮችን ሰምተህ ከሲኒየሮቹ ጋር ተነጋግረ ሐሳብህን የምታስታርቅበት ሲመረቁ ወደ ማህበረሰባቸው ነው የሚሄዱት
እያደጉ ይመጣሉ ከዛ በኋላ ይሄ እኮ በጣም የሚያስቀና ነው ይሄንን እኔ በማስታወሻዬ ላይ ጽፌዋለሁ ያልጻፍኩትን አይደለም ያወራችሁ ያለሁት በነገራችን የካፊቾ ልጆች የሚለው ላይ ታገኛላችሁ ግን እንደው ለጠጥ አርጌ መጻፍ ፈልጋለሁ በዚህ ጉዳይ እንደው ጸጋይም በህይወቱ ስላረፈም ማለት ነው እና ምን አሁን አንድ ዶክተር አሸብር መሰለኝ የተናገረኝ የዘጠኝ ልብ ምናምን ያለው ሮንግሊ ያለኝ ልንገራችሁ በዚሁ ይጨርሰውና ከነጸጋይ ጋር ስናወራ ይሄ አንድ አባባል ነበር አይደለ የሆነ ሰው ልቡ 9 8ቱ ደብቆ አንዱ አጫወተኝ ምናምን ይባል አባባል አለ የሆነ ቦታ አላመጣውም እሱና አይጠቅምም ግን ከነጸጋይ ጋር ስናወራ ምን ይለኛል ጸጋይ ካፊቾኮ 10 ልብ አለው ወይም 9 ልብ አለው ይለኝና 8ቱም ይከፍትላል አንዱ ግን እኛ ካፊቾች እርስ በራስ ምናወራባት ናት ይለኛል ሁሌ ይላሉ እንደዛ የኔ ነውርነቱንም አላየውም ለምን እንደሰደቡኝም አላቅም በዛ እኛ ካፊቾች የምናወራባት ልብ ናት ያቺ ልብ ያ ማለት ምንድነው ስለ ሶሳይቲያቸው የሚነጋገሩበት በደንብ የሚነጋገሩበት ስለ ኮሚኒቲያቸው የሚወያዩበት ሲጨቃጨቁም እርስ በራስ የሚጨቃጨቁበት እኔ አንደርስታንድ ያደረኩትም ፖዚቲቭሊ የሚያየውት ምን አለ ሁላችንም እንደሱ ቢኖረን 10 ልብ ኖሮን 9ኙን ከፍተነው አንደኛውን ግን አዲስ አበባዎች ስለ አዲስ አበባ ተጋሮች ስለ ተጋሩ አማሮች ስለ አማራ ፖዚቲቭሊ ነው ያልኩት ምን ችግር አለው 10 ልብ ኖሮን ምንድነው ኔጌቲቭ እነዚህ ሰዎች ደግሞ ፕራክቲካሊ ያረጉትን ነው የነገነሰ ስለዚህ የሶሳይቲያቸውን ጋፕ ያጠናሉ ጋፓቸውን ይሞላሉ ሲኒየሮቻቸውን ይመለከታሉ የሲኒየሮቻቸው ምክር ይሰማሉ በእነሱ ምክር መሰረት ይቀጥላሉ ማህበረሰባቸው ጋር ገብተው ያገለግላሉና በወቅቱ እኔ ብዙዎቹ መምህር ነው የሆኑት ለምን ስትላቸው ሶሳይቲው ማገዝ አለበት ነው ማለት እኔ የህይወት ምስክር ነኝ ለዚህ ይሄ አይጠቅምም እንደ ሶሳይቲ ስታስበው አይጠቅምም ይሄ ካስሩ ልብ ነው እኮ ጅላል ከ9ኙን ሰተ አንዷን እኮ ነው ምን ችግር አለው አሁን እኮ የቸገረን 10 ልብ ይኖርና 9ኙ ተደብቆ በአንዱ ብቻ እኮ ስለሆነ ነው 9ኙን ከፍተ ሰተ አንዷማ ያስፈልጋል የቤተሰብም ልብ ያስፈልጋል እንደ ቤተሰብም ብትሄድ እንደ ቤተሰብ ልጆች ቢኖር ሚስት ቢኖር 10 ልብ ለሚስት ቢሆን አንዷን ልብ እኮ ከልጆችም ተደብቃለ መሆን አለበት ኤኒዌይ ሌላ ሳይንስ ውስጥ አልገባ በዛ ደረጃ ይሰራል ሶሳይቲን እንደዛ ጥግ ሄደ ታግዛለ ለታዲያ ምን አሁን አንዳንዶቹ ለምበረሃ ገቡ በረሃ የገቡት እኮ ሶሳይቲያቸው ላይ የሃፓ ልጆች እኮ ሰልፍለስ እኮ ነበሩ እንዴ አንዳንድ መጽሐፎቹን ስታነቡ እኮ በጣም ነው የምደነግጡት ማለት ለማህበረሰባቸው ያላቸው ፍቅር ከሪዮት ዓለሙን ጨምሮ ሪዮት ዓለማቸው ሪሊ ሶሳይቲውን ለማገዝ ህብረተሰቡን ለመለወጥ ዲሞክራታይዝ ለማድረግ እነሱ በእነሱ ድሜና በእነሱ ህሊና እንዴ ቀላል እንዳይመስል የሃፓ አስተሳሰብ ቀላል እንዳይመስላችሁ የዛን ጊዜ የነበሩ ወጣቶች ቀላል ወጣቶች እንዳይመስሏችሁ እሳት የላሱ ነበሩ ግን እሳት የላሱት ለግላቸው አልነበረም ለግላቸው ቢሆን ኖሮ ሲያናይድ ከንፈሩ ከቶ አይፈነዳም ለግላቸው ቢሆን ኖሮ ወንድሙነ ኤኒዌይ ዛ እንትን ውስጥ አልግባ ለሶሳይቲያቸው ያለው ኮሚትመንት ግን የሚገርም ኮሚትመንት ነው ያለው አይዲዮሎጂው ላንቀበለው እንችላለን የነዛን ጊዜ የነበሩ ወጣቶችን ኢትዮጵያ ያፈራች ዛሬ እንዴት ለህብረተሰቤ ሰርቪስ ሰጣለው ከዛ በነ ጀዋር በሻቢያ ሰዎች በምናምን አረ ነውር ነው በጣም ግዴላችሁም ነውር ከዚህ በላይ ባለ ደስ ይለኛል
ፕሮፌሰር ብርሃኑ ላይ ትንሽ ኦኬ የሚነሳውን ነገር አጥርቼ መሄድ ፈልጋለሁ ዋይ የሚለውን ዋይ ለምንድን ነው እንደዚህ የዘመቱበት የሚለውን ግን አጠር እናድርጌ ነው ማለት አይሮን የተለያየ አስተያየቶች ስታነሱ ያያየው ነው ኮሜንታችሁን እንደ ሀገርም ያጣነው ይሄንን ነው እኛም 9ን ለውጭ ጠላት ከፍተን 8ን በአገር እንዘጋበታለን ተገላቢጦሽ ነው ያካሄድ እንደ እርሻው ያካሄድ ብዙ ቦታ አለ ግን እንዳልከው የማህበረሰብ ችግር ላይ ተኮረ በጥናት ላይ ተመሰረተ ነው የከፋዎች ጥቁር ፕሮፓጋንዳ ነው የተሰራበት የብሔርተኞች ፖለቲካ ላይ ብርሃኑ ነጋ ላይ ምናምን ብዙ ጥሩ አስተያየቶች ናቸው በዚህ አጋጣሚ ሁለት ሶስት ነገሮች ላንሳና እንደው የመጨረሻ ቢሆንም ደስ ይለኛል ግን እቀጥልበታለሁ ከዚህ ከፕሮፌሰር ብርሃኑ ጋር ምክንያቱም አንዳንዶች የደረሱኝ ነገሮች ጠበቃ የሱ ህዝብ ግንኙነት መሰልከን የፕሮፌሰር ብርሃኑ ነጋ ተከላካይ ፒአር ሆነህ ነው ያልከው ወይ እንደዚህ ሆንኩ ወይ ተቀጠርኩ ወይ የተቀጠርኩ ያለኛል ገንዘብ ተሰጠህ ወይ ሚልም አለ ፕሮፌሰር ብርሃኑ ካገኘሁት 6 ነው 7 አመት አልፎኛል ፕሮፌሰር ብርሃኑ እስልምና ጠል ነው ፕሮፌሰር ብርሃኑ እኮ ምረጡኝ ብሎ ተወዳድሮ አልተመረጠም በመረጥነው መንግስት እንጂ ያልመረጥነው ባልስልጣን አላልንም ፕሮፌሰር ብርሃኑ ጸረ ሙስሊም ነው ጸረ ኦርቶዶክስ ነው ጸረ ሃይማኖት ነው ጸረ አማራ ነው ጸረ ትግሬ ነው ጸረ ኦሮሞ ነው ጸረ ትግራይ ነው ጸረ ኦሮሞ ነው ጸረ ጉራጌ ነው ብሎ ይጻፈልኛል ቢኮስ እኛ እንደ ጉራጌ እንደራይ ስንለው እንቢ ያለን እንቢ ስላለን ፕሮፌሰር ብርሃኑ ጸረ ጉራጌ ነው አሉት ከምሬ ነው የተጻፈልኝ ነው ምነግራችሁ አሁን እግዚአብሔር ያሳያችሁ ፕሮፌሰር ብርሃኑ ጸረ ጉራጌ ሲሆን አልከፈለኝም ነገሩ ከከፈለኝ ግን አልጠላም ማለት ጥሩ ፒአር ከሆነ ማለት ያም ሆነ የቀልድ ነው ደሞ ወስዳችሁ አንዳንዶች ተከፈለ ከፈይ ምናምን ያሉ ይጽፋቻለው አንድ አርቲስት ነኝ የሚል አደገኛ ሰው አለ ዛሬ ጻፈ ብሎ ነክቶኛል መመለስበታለሁ አገርን አደጋ ውስጥ የሚከት መረጃ ከደብረጽዮን ልጆችና ከጌታቸው አሰፋ ልጆች ጋር ይሄን ተናገሩ እያለ አገር ቤት ቁጭ ብሎ የሚሰራ ሰው አለ ደራሲ ነኝ ይላል የቲያትር ደራሲ ነኝ ይላል ይደርሳል ቲያትርም የተለያየ ቦታም ይገኛል ሚዲያ ላይም ይገኛል መጀመሪያ ሰሞን ስሙን ተጠቅሞ የትግራይ ሰው ነኝ ይያለ ነበር ስሙ የትግራይ ስለነበረ ሲያታልል የከረመው አሁን ደግሞ ትግራይ አይደለም ሰሜን ሸዋ ነኝ ይያለ የሚገናኘው ከነማጋ ነው ከጌታቸው አሰፋ ልጆች ጋር ከኢትዮጵያ የሚልከው መረጃ ምንድነው አገርን አደጋ ውስጥ የሚከት መረጃ ነው የሚልከው እያንዳንዷን ነው ማነሳት አገርን አደጋ ውስጥ የሚከት እዚህ አንዳንድ የትግራይ ጽንፈኛ ሚዲያዎች ጋር የምትሰሙት መረጃ ከሱ ነው የሚመጣው ጌታቸው አሰፋ ሚዲያዎች ታቋቸዋላችሁ ከሱ ነው መረጃ የሚያጡ እንዲሆነ ጠቅላይ ሚኒስትሩ ጋር ከለ የሚባል አርቲስት ገባ ይሄን ያህል 100,000 ተቀበለ ይሄን ያህል ሚሊዮን ተቀበለ ዛሬ እንደዚህ ሆነ ለአርቲስቶቹ እንዲመመሪያ ተሰጣቸው ምናምን ይያለ የሚናገረው እሱ ነው ስሙ የትግራይ ስም አርጎ አንድ ሰሞን በትግራይነት ሲሸቅል ነሮ አሁን ደግሞ አዋጣም በትግራይነት መሸቀል ስለዚህ የሰሜን ሸዋ ነው ምናምን ብሎ ጥግ ይዟል
ትልልቅ ወንጀሎችን ነው የሚሰራው ባይዘው አይ በውስጥ በኩል መግለጽ ስላለብኝ ነው ስም አልገልጽ ብዙዎቻችሁ የምታውቁትም ሰው ስለሆነ እና የመንግስት ኃላፊዎችም ሌላም እንደ ሀገርም ጥንቃቄ መደረግ ያለበት ማለት ነው ስሙ መናገር አልፈልግም ካሳውን ቅድታ ኤክስፕሬስ አድርጋለሁ ያሞኔ ወደ ነጥቤ ስመጣ ፕሮፌሰር ብርሃኑ ትልቁ ችግር ባለፈው ያነሳሁት ነው ኢትዮጵያ ውስጥ የብሔር ፖለቲካ ስር የሰደደ ነው የሃይማኖት ፖለቲካ ስር የሰደደ ነው በሃይማኖት ፖለቲካ ውስጥና በብሔር ፖለቲካ ውስጥ ደግሞ ወይ የዛ አካል ትሆናለህ ወይ ከዛ አካል ውጪ ነው ትሆን ካለዛ ጠላት ነው የምትሆነው ይሄን በደንብ ማወቅ አለባችሁ መርጣችሁ አንዱ ብሔር ጋር ካልገባችሁ መርጣችሁ ለአንዱ ሃይማኖት ጠበቃ ነኝ ካላላችሁ በብሔር ፖለቲካ ባገነገነበት የሃይማኖት ፖለቲካ ባገነገነበት የሁሉም ጠላት ነው የምትሆኑት ሁሌም ከጭንቅላታችሁ እንዳይጠፋ ኢቭን የራሴን ማህበረሰብ ማለት በባዮሎጂ ወጣውበት የሚለውን እንኳን መደራጀት የለ እንዴ ያለም ካልክ ጠላት ነው ለዛ ማህበረሰብ ራሱ እኔ አልገረመኝም የጉራጌ ልጆች አንዳንዶቹ የጻፉልኝ የጉራጌ ጠላት እኮ ነው እሱ ጉራጌ በራሱን ችሎ ይደራጅ ሲባል እንቢ አለ ሲሉ አይቻቸዋለሁ ልክ ነው በአደባባይ ወጥቶ ለጉራጌ በጉራጌነት መደራጀት አይጠቅመውም ብሎ ተናግሯል ብድግ ብለህ መጣ የጉራጌ ጠላት ብለህ ስለጥፍበት ግን ትክክል አይደለም ሰው ምንድነው አንደኛው ችግር ብርሃኑ ስል በብርሃኑ ዙሪያ ባሉ ሰዎች ፕሮፌሰር ብርሃኑ ስል እዛ ዙሪያ ባሉ ሰዎች ምናልባት ራሴንም ጨምሬ እዛ ውስጥ የሆነ ለሆነ ብሔር ውግንና አልቆንኩም ምን ያው ቢፈልገ በሉ ዋግጅራ ልጅ በሉ ምን በሉ መብታችሁ ነው ግን አልቆንኩም ምን የወገንኩለት ብሔር የለኝም የወገንኩለት ሃይማኖትም የለኝም the same story for ለብርሃኑ ስለ ብርሃኑ ያወራው ስለሆነ ማለት የወገንክለት ብሔር ከሌለ የወገንክለት ሃይማኖት ከሌለ የሆነው ብሔር ጠላት ያረጋል ሁሉም ብሔር ጠላት ያረጋል ሁሉም ሃይማኖት ጠላት ያረጋል ይሄ በኢትዮጵያ ፖለቲካ ውስጥ የታወቀ ነገር ነው የሁሉም መሆን ወንጀል ነው በኢትዮጵያ ውስጥ ስለዚህ አንዱ ይሄ ወደ ስር ወስዳችሁ ምናምን ብቻ አትዩት ከኢትዮጵያ ትልቁ ፖለቲካ ስዕል አንጻሪዩት ጠቅላይ ሚኒስትሩን መጀመሪያ ሰሞን የኦሮሞ ብሔርተኞች ኦሮሞ አይደለም እስከ ማለት ሄደው አልነበረም የምናቀው አይደለም በግላጭ ወጥተው ኦሮሞ አይደለም እስከ ማለት ሄደው ነበር አሁን ይላሉ አይሉ አማላቅም በኋላ መጡና ፖለቲካል ኦሮሞ አይደለም ማለት ጀማውን ፖለቲካ ኦሮሞ አይደለም ነው የሚሉት ጥንፈኛው የኦሮሞ ብሔርተኛው መጀመሪያ ኮርነር ያረጋው ኦሮሞ አይደለም ማለት ባዮሎጂ እንኳን ኦሮሞ አይደለም ማለት ከዛ ሲደነግጡ አይ ባዮሎጂ ኦሮሞ አይደለም አንለም ግን ፖለቲካ ኦሮሞ አይደለም ፖለቲካል ኦሮሞ አይደለም ተሴም ለፕሮፌሰር ብርሃኑ እና ብርሃኑን መሰል ሰዎች ለነሱ ጠበቃ ስለቆምን
ስለከፈሉን ምናምን ስላልሆነ እነ ፕሮፌሰር ብርሃኑ የወገኑለት ብሔር የለም የወገኑለት ሃይማኖት የለም ይሄ መጀመሪያው ምክንያት አንዳንዱ እዚህ ጋር አማራ ምናምን ይልና ትንሽ ቆይና ኢትዮጵያ ኦርቶዶክስ ተዋህዶ ምናምን ይላል አማራ ሉና ደጋጋጠመው ይልና ይገለበጥና ኦርቶዶክስ ሉና ደጋጋጠመ አንድ አይነት ነው እሱ ያን ሳንቲም ግልባጭ እዛኛው ጋር ደግሞ ይሄድና ኦሮሞ ምናምን ይልና ሙስሊም ችግር አጋጠመው ይላል ደግሞ ወይ ሙስሊም ሲነካ ኦሮሞ ተነካ ኦሮሞ ሲነካ ሙስሊም ተነካ ይላል እኛ ሀገር እኮ ሙስሊምን የሚናገር በሜንጫ ነው ምንለው ይላል because associate አርጓል ራሱ ይሄ አንዱ ችግር ነው ይሄን በደንብ ከህሊናችሁ መጥፋት የሌለበት ነገር ነው አዲስ ኮምፓሶች እስከመቼ የብሔር ፖለቲካ ዲሚኒሽስ ያረግ መንግስታዊ ቁመናው እስኪጠፋ የብሔር ፖለቲካ የህዳጣን እስኪሆን ድረስ ስንት ዓመት ይፈጃል አላቅ እስከመቼ ሃይማኖት ፖለቲካ ያክራሪነት ሃይማኖት እስኪወርድ ድረስ ስንት ዓመት ይፈጃል አላቅም ፍጥነቱ በእኛ ነው ማተር የሚያደርገው ሶ አንዱ ትልቁ ችግር አንዱ ትልቁ ምክንያት ይሄ ነው ይመስለኝ ሁለተኛው ምክንያት ካንደኛው ጋር ተያያዝ ነው የዜግነት ፖለቲካ ማራመዱ ይያዛል ከሁለተኛው ጋር አንዳንድ ሰው ምንም አሁን እኔ የወገንኩት የፖለቲካ ፓርቲም የለኝም ከፖለቲካ አንፃር ኢዜማ ደስ ይለኛል ደግፋለሁ ከኢኮኖሚ አንፃር ብልጽግና አሁን በያዘው መንገድ ቢቀጥል ደስ ይለኛል በተለይ መደመር መንግስትን ካነበብኩት በኋላ ሶ የመደመር መንግስት ስራ ላይ እንዲውል እንዴት የውሃ ጠብታ እንኳን ሚና ካለኝ ያቺን የውሃ ጠብታ ሚና ይወጣል የመደመር መንግስት መጽሐፍ ስራ ላይ እስከዋለ ድረስ በጣም ወድጄዋለሁ በኢኮኖሚ ኮንቴክስቱ በከተማ ኮንቴክስቱ በቱሪዝም ኮንቴክስቱ ሶ የወገንኩት የፖለቲካ ሪዮት የቦደገንኩት የፖለቲካ ፓርቲ ምናምን የለኝም ከኛ ግን ይለያል ፕሮፌሰር ብርሃኑ የወገነለት ፖለቲካ ፓርቲ አለ ድርጅት አለው ይሄ ድርጅት ደግሞ የዜግነት ፖለቲካ ነው ስለዚህ የዜግነት ፖለቲካ ካራመድክ እንደ ፖለቲካ ድርጅት የብሔር ፖለቲከኞች ጠላት ነህ የሃይማኖት ፖለቲከኞች ጠላት ነው የምትሆነው ምክንያቱም ትሬታቸውና ነገም ታሸንፈው አንተ ነህ ሁሉም ውስጥ ገባለህ የወደፊቱ ማሸናፊ አንተ ነህ ያንተ አስተሳሰብ ነው የሚያሸንፈው ስለዚህ ኮርነር ያረጋዋል ጠላት ያረጋዋል የሃይማኖት አክራሪውም ጠላት ያረጋል የብሔር አክራሪውም ጠላት ያረጋል የሃይማኖት አክራሪም ቡድንተኝነት ነው ባይዘው ቡድንተኝነት ነው የሃይማኖት አክራሪነትም ስለዚህ እንደ ድርጅት የዜጋ ፖለቲካ አራምዳለው የዜጋ ድርጅቴ የዜጋ ፖለቲካ ነው ማለቱ ሁለተኛው ኮርነር የሆነበት የተጠቃበት ምክንያት ነው ምክንያቱ ሁለት ይሄ ነው ምንም ከብርሃኑ ወገን ከብርሃኑ ፒአር መሆን ለብርሃኑ መከፈል አይደለም ከፍ አርጋችሁ ተነጋገሩ ከፍ አርጋችሁ አስቡት ይሄን ሶስተኛው ምክንያት ፕሮፌሰር አውኔ በኋላም ሌትሊም የሰማው ያለውት ላትስማሙ ትችላላችሁ ግን እንደው በሰበሰብኳቸው መረጃዎች ፕሮፌሰር ብርሃኑ ነጋን መምታት እና በህዝብ ማስጠላት እዛው ሳለ ጠቅላይ ሚኒስትሩን መምታት ነው ብለው ያመኑ ሰዎች አሉ
ይገባችኋል እያልኩ ያለሁት ፕሮፌሰር ብርሃኑን ከመታ ነው ፕሮፌሰር ብርሃኑን በህዝብ ካስጠላ ነው ኢኳሊ ሄዶ ዶክተር አብይም ይጠላል ብለው የሚያስቡ የፖለቲካ ድርጅቶች አክቲቪስቶች የቀድሞ ጓደኞቹ አሉ አዎ ተከራይቶኛል ብርሃኑ ዛሬ እንኳን ደስ ያለ ሶ ብርሃኑን መምታት ማለት በተዘዋዋሪ ዶክተር አብይን መምታት ማለት ነው የሚል ግምገማ አላቸው ይሄ እንደ ድርጅት የተቀመጠ ግምገማ ነው በነገራችን ላይ የቀድሞ ጓደኞቹ ያስቀመጡት ግምገማ ነው እነ ጃዋር ያስቀመጡት ግምገማ ነው እና አብሮነት ያስቀመጡት ግምገማ ነው በግለሰብ ደረጃ ሊሆን ይችላል እንደ ድርጅት ላይ ሊሆን ይችላል አብሮነት ስለዚህ ከስር መሰርሰር የምንችለው ቅርንጫፎቹን መተን ግንዱን መለመላውን ስናስቀረው ነው ሶ ዶክተር አብይ እንደ ግንድ ብትወስዱት ቅርንጫፎቹ እነ ዶክተር አብይ እነ ፕሮፌሰር ብርሃኑ ምናምናት ስለዚህ ቅርንጫፉን እንቁረጥ ነው እኔ እውነት ለመናገር በፕሮፌሰር ብርሃኑና በዶክተር አብይ መካከል ያለውን ቅርርብ ዲቴል ዕውቀት መረጃ የለኝ ግን ምስክር አለኝ ምስክሬም ሩቅ አይደለም ሄደው ከፈለገ ኤርሚያስ ዋሽቷል ብሎ ይውጣ ምስክሬ ኤፍሬም ማዴቦ ኤፍሬም ማዴቦ ቁጭ ብለን በአንድ ወቅት ከለውጡ በኋላ ነው እየነገርኳቸው ያለው በመጣ ሰዓት ምንድነው ያለኝ ቁጭ ብለን ፕሮፌሰር ብርሃኑና አብይ እኮ ማለት እንደዚህ ናቸው ነው ያለው እንደዛ ነው ያለኝ አፋሪት ስትሩ አላቅም የእናቱን ክትፎ ሊበላም ይመጣል አብይ ፕሮፌሰር ብርሃኑ ቤት የሰማሁት ይሄን የሰማሁት ኤፍሬም ማዴቦ ኤንድ ብርሃኑም ደግሞ ወገቡን አስሮ አብይ መደገፍ አለበት ብሎ የወሰነ ሰው ነው የነገረኝ ያለውን ዕውቀት ያለውን ችሎታ መቼም በዕውቀቱ ላይ የሚከራከር ሰው ካለ ወይ ብርሃኑን አታውቁትም ማለት ነው በዕውቀቱ በኢኮኖሚክሱ በምኑ ምንም ባይዘው በጣም የመጨረሻ ታታሪ ነው በነገራችን ላይ ብርሃኑ መረጃው ከሌላችሁ እንቅልፉን የማይተኛ ታታሪ ነው እኔ ምስክር ነኝ ለሱ ቢያንስ ለሱ ምስክር ነኝ ሶ ክሎዝነሱን ነው ቀደም ያነሳውት each and everything እኔ የለኝም ዛ ርቀት ላይ ስላለው ማለት ሪሌሽንሺፑ ግን እንደ ባክቦን የሚታይ አይነት ማለት ነው እንደ ጀርባ አጥንት ኤንድ ደግሞ ትላንትና ወዳጆቹ የፕሮፌሰር ብርሃኑን ጥንካሬ ያቁታል በነገራችን ላይ እኔን ጨምሮ እናውቃለን እኔን ጨምሮ አንዳንዴ ሲዘረጥጥም ቀላል እንዳይመስላችሁ አሁን የፐርሰናል ግንባታ እንዳይመስልብኝ ነው ሲዘረጥጥም ቀላል ሰው አይደለም ያልመሰለው ነገር ካለ በጣም በሚያስደነግጥ መልኩ ሊዘረጥጣችሁ ይችላል ብዙ እዚህ ማልናገረው ታሪክ ይቅር ለጊዜ ሶ ምንድነው ያልኩ ያለውት በአካዳሚክ ኖሌጁም በኤክስፒሪየንሱም በምኑም
በፖለቲካ አንደርስታንዲንጉም በምኑም የሆነ ድጋፍ ለጠቅላይ ሚኒስትሩ እየሰጠ ነው የሆነ አይነት ድጋፍ ቶት ሪሌሽንሺፑን ቀደም ያነሳውት ኤፍሬም ማዴቦ የሚናገሩትን ለጊዜው ልተውና በጤናማ ግንኙነት ያለው ስራ and somebody እንዲሳካለት አስቦ የሚሰራ ሰው ውሸት ነው ሻቢያ ሰው አይደለም ዲዮን ኖሮማ እንደዚህ አይቀጠቀጡትም ነበር ሻቢያም ጋር ተንገሽግሾ ነው የመጣው ንቅ ጠይቀኝ እኔ እነግራለሁ ሻቢያም ጋር ሄዶ ተንገሽግሾ ነው የመጣው ሌላ ፊዚካሊም ተቀይሮ ነው የመጣው እውነት ለመናገር እና መጨረሻ የሚበትነው ነበር እዛ ያለው ነው ሶ ፖይንቱ ላነሳላችሁ የፈለኩት ብርሃኑን መምታት በቀጥታም በተዘዋዋሪም አብይን መምታት ነው ብለው ድርጅታዊ ውሳኔ ወስነዋል ሶ ምንድነው የሚሆነው ማለት ነው ከዛ በኋላ ዘመቻውን ተጀምራለህ ግንዱ የቆመውን ግንድ ቅርንጫፎቹን ትገነጣጥልና ብቻውን ታስቀረዋል ይሄ አንደርስታንዲንግ ደግሞ አሁን በሱ ክሪቲካል ተቃዋሚዎቹ የድሮ ወዳጆቹ ጋር ያለ አንደርስታንዲንግ ነው ያልኳችሁ ዛሬ ብርሃኑ እንደ ቀድሞዋ ትምህርት ሚኒስቴር እያለ የሚጽፈው እሱ ስር የነበረው ሰው እንደገነት ዘውዴ እያለ የሚጽፈው ማለት ይሄው በገነት ዘውዴና በብርሃኑ ነጋ መካከል ያለው ልዩነት የማይታይበት ጊዜ ደርሰናል ያኔ ገነት ዘውዴም ቱ ደም ዳውን ገነት ዘውዴ ይባል ነበር አሁን ደግሞ ዳውን ብርሃኑ መባል ተጀመረ ለዚህ ነው ቀደም ያልኳችሁ ብርሃኑ እንደ ገነት ዘውዴ የሚል ርዕስ ያመጣ ነው በሰላላ ዩኒቨርሲቲ ያየሁት ግን ገነት ዘውዴን ሁሉ ቁጥር 2 እንደሆነ ነው ወደ ፈተና እንዳትገቡ ጸልዩ የሚለው ምክር የገባኝ አሁን ነው እንግዲህ ፕሮቴስታንት ነው ይሄ ሰው እንደገማቀው እስከዛሬ በፕሮቴስታንትነት ኖሮ ወደ ፈተና እንዳትገቡ ጸልዩ የሚለው ነገር አልገባውም ስለሆነ ነው ፕሮቴስታንት ስለሆነ ነው ፕሮቴስታንት ነው ነው ያልኩ አይደል መብት ነው ሃይማኖት ላይ ያለኝን አቋም ተቃላችሁ ግን ወደ ፈተና እንዳትገቡ የሚለው ጸሎት የገባኝ አሁን ነው ሶ ይሄ አንዱ ፖይ ሶስተኛው ክፍል ነው ስለዚህ ፕሮፌሰር ብርሃኑ ነጥለን ስንመታው ክፍተት እንፈጥራለን ነጥለን ስንመታው ዘመቻ ስንከፍትበት ብልጽግናም ደንግጦ በተለይ ጠቅላይ ሚኒስትሩ ደንግጦ ሊሄድ ይችላል የሚል ሐሳብ ነው ትልቁን ቅርንጫፍ የመቁረጥ አይነት አድርገው ነው የወሰዱት አራተኛና የመጨረሻ ምክንያት በብልጽግና መዋቅር ውስጥም በመንግስት መዋቅር ውስጥም ቅድም የጠቀስኩት ስሜት ያለ ይመስለኛል በብልጽግና በራሱ በተለይ ደግሞ አሁን ስመለከት በዋናነት በኦሮሞ ብልጽግና ቅርንጫፍ ጽፈት ቤት ቀጥሎ በአማራ ብልጽግና ቅርንጫፍ ጽፈት ቤት ይሄ አመለካከት ያለ ይመስለኛል ባንዳንዶቹ ሁሉም ይያልኩ አይደለም ነው በጣም ይሄ ውስጥ ለውስጥ የሚያሴሩ እኔ ብልጽግና ራሱን ያጠራም አልመሰለኝም አሁን ሳይ ሶ በብልጽግና መዋቅርና በመንግስት መዋቅር ውስጥ ያሉ በኦሮሞ ብልጽግና ቅርንጫፍ ጽፈት ቤት ያሉ በአማራ ብልጽግና ቅርንጫፍ ጽፈት ቤት ያሉ በብልጽግና ጽፈት ቤት ውስጥ ሆነው ብሔርና ሃይማኖትን ያስቀደሙ ብሔርተኞች የዚህ ሐሳብ ተጋሪዎች ይመስለኛል አባሪ ተባባሪ ይመስሉኛል
የመጨረሻ አደጋው ደግሞ ይሄ ነው። የመጨረሻው ምክንያት 4 ነው። ለፕሮፌሰር ብርሃኑም ከባድ፣ ለጠቅላይ ሚኒስትሩም ከባድ፣ ነገሮችንም ሊያቀጣጥል የሚችለው በራሱ በብልጽግና መዋቅር ውስጥ ያሉ አካላቶች ናቸው። ሌላ ኔትወርክ የፈጠሩ ማለት ነው። አንዳንዶቹ ስልጣኑ ለኔ ብሔር ይገባል ያሉ ሊሆኑ ይችላሉ። አንዳንዶቹ ስልጣኑ ለኔና ለኔ ብሔር ያሉ ሊኖሩ ይችላሉ። ባይዘው ለኔ ብሔር ሲሉ ለኔ ማለታቸው ነው። ለኦሮሞ ነው የሚገባው ትምህርት ሚኒስትር ሲሏችሁ ለኦሮሞ ስለተገባው አይደለም እኔ ኦሮሞ ነኝ ብለው ነው። እንዳትሸወዱ በሱ። ትምህርት ሚኒስቴር ለአማራ ነው የሚገባው ካላችሁ አማራ ስለሆኑ አይደለም እኔ አማራው ይገባኛል ይያሉ። ይሄ ሰሞኑን ያየነው ግርግርም በዩኒቨርሲቲዎች አካባቢ ምልክቶች የሚያሳዩት በተለይ ወደ ኦሮሞ ብልጽግና ቅርንጫፍ ጽፈት ቤት ነው። የፈለጋችሁትን በሉ። ከዚህ አንፃር ገምግሙ፣ ራሳችሁን ውስጣችሁን ተመልከቱ። ለምንድነው በአብዛኛው ቦታ ይሄ የሚያሳፍር ተቃውሞ የኦሮሞ ልጆች የወጡት? ለምንድነው በአብዛኛው ቦታ ላይ ዋይ? ለምንድነው የኦሮሞ ወጣት ዩኒቨርሲቲ ተማሪ ሆነው የኦሮሞ ወጣቶች ለምን በዙ? ሁሉም እያልኩ አይደለም። ይሄ ነውር የሆነ በጣም አሳፋሪ ማህበረሰብን አገልግል ተብለ ልትጨፍር ልትደሰት ሲገባ በዛ ተቃራኒ የሆነ የተቃውሞ ጎራ ሆኖ ሲወጣ ለምንድነው የወጣው? ቢኮዝ ኦፍ በራሱ ብቻ ነው። ገዢው ፓርቲ ውስጥ መዋቅር የለው፣ የመንግስት መዋቅር ውስጥ የለም፣ በኦሮሞ ብልጽግናው ሰዎች የሉም ቅርንጫፍ ጽፈት ቤት ውስጥ። ራሳችሁን አጥሩ፣ ራሳችሁን ተመልከቱ። የማጥራት ስራ ሊሰራ እንደሆነ ሰምቻለሁ። እቺ ደግሞ የተለመደች ነገር አለች። እንዲህ አይነት ነገር ሲመጣ ቶሎ ብዬ አተረማምሼ ነገሮች ኩልዳውን እንዲያደርጉ የሚል የቀደም አካሄድ አለ። ከለውጡ በፊት የነበረ አካሄድ። ይሄ አደገኛ አካሄድ ነው። ስለዚህ በዋናነት አደጋ የሚሆነው በመዋቅር ውስጥ በመንግስት ውስጥ ያሉ አይናቸውን ያነጣጠሩ አካላቶች ናቸው። ይሄ እነዚህ ደግሞ የዶክተር አብይ ወዳጆች አይደሉም፣ የብልጽግና ወዳጆች አይደሉም። ፕሮፌሰር ብርሃኑን በመምታት የጠቅላይ ሚኒስትሩ መዋቅር እናሳስዋለን የሚል ነው እሳቤ። ልብ ያለው ልብ ይበል። ፈትሹ መዋቅራችሁ። እስኬፕ የጦስ ዶሮ እንዳፈልጉ። ይሄ ውጭ ያለው ዝም ብሎ እንትሩ ያገኘውን ነገር ብቻ እየሰበሰበ እሱ እንትን ነው ያገኘውን መሰብሰብ ነው ያገኘውን። በቃ ይሄ እንደ እንትን አይነት ሁሉንም ነገር ያገኘውን የሚሰበስብ አካል አለ አይደል? እሱ ነው ውጭ ያለው። ስሙን ላለመጥራት ነው። ምን መዋቅር የለው ምን የለው። ስለዚህ እኔ በውስጣችሁም በኦሮሞ ብልጽግና በተለይ ቅርንጫፍ ጽፈት ቤት ውስጥ ያሉት የመንግስት ባለስልጣን ላይም በፌደራልም በክልል ደረጃም የአማራ ብልጽግናም በፌደራልም በክልልም ደረጃ ያላችሁ ሰዎች ፈትሹ ራሳችሁ። ገዝግዞ ለመጣል የተፈለገው ፕሮፌሰር ብርሃኑን አይደለም። ፕሮፌሰር ብርሃኑ ማባያ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር
አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።